በጋብቻ ቪዛ አሜሪካን ኤምባሲ የገቡ ሰዎች ሪጀክት ተብለዋል። የተጣረሱ ዶክመንቶችን አቅርበው ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደናንተ ይዘንላችሁ መጣናል። የአሜሪካን የጋብቻ ቪዛ K1 የፊያንሴ ምን መስፈርቶች አሉት? አዲስ አበባ የሚገኘው የአሜሪካን ኤምባሲ በጋብቻ ቪዛ የገቡ ሰዎችን በርካቶች በሚባል ደረጃ እየመለሰ ይገኛል። ምክንያቱም ዶክመንታችሁ አልተሟላም ብሎ በአብዛኛው እየመለሳቸው ይገኛል። በፊት የነበረውን የጋብቻ ቪዛ መስፈርት ነው ይዘውለት እየገቡ ያሉት። እሱም የአሜሪካን ኤምባሲም እንግዲህ እነዛን ዶክመንቶችን ካጣራ በኋላ ያስገባችሁ ዶክመንት ትክክል አይደለም ብሎ መልሷቸዋል ማለት ነው። በአብዛኛው ሰዎች እንግዲህ በጋብቻ ቪዛ ላይ የሚያስገቡት ዶክመንቶቻቸው በሙሉ ሪጀክት ተደርጎባቸዋል። ምን መስፈርቶች አሉት? ምን ያስፈልጋቸዋል ዶክመንቶች፣ እንዲሁም ደግሞ ኢንተርቪው ላይ የምትጠየቋቸውን ጥያቄዎችን በዝርዝር ነገር በርካታ ሰዎች እንግዲህ ዶክመንቶቻቸው ላይ የተጣረሱ ወይንም ደግሞ ትክክለኛ ያልሆኑ መስፈርቶችን ይዘው ይገባሉ። በእርግጥ እዚህ ጋር ማወቅ ያለባችሁ የእያንዳንዱ ሰው ዶክመንት ይለያያል። የጋብቻ ቪዛ አንዳንዱ ልጅ አለው፣ አንዳንዱ ልጅ ወልደዋል፣ ንብረት አፍርተዋል። የተለያዩ አይነት ኬዞች አሉ በጋብቻ ቪዛ ወይንም በK1 የቪዛ አፕሊኬሽን ላይ። እናንተ የትኛው ላይ ናችሁ ያላችሁት? የጋብቻ ቪዛ ሁሉም ዶክመንቶች አንድ አይነት አይደሉም። ያንን ማወቅ አለባችሁ። ለዚህ ነው ብዙ ሰዎች የሚሸወዱት። አንዳንድ ቦታዎች ላይ ሂደው ፎርም ያስሞላ የገቡ ወይንም ቀጠሮ ያስያዙ በርካታ ሰዎች በጋብቻ ቪዛ ላይ ሪጀክት ተብለው ተመልሰዋል ማለት ነው። ድጋሚ መሞከር ይችላሉ፣ ነገር ግን በእንደዚህ አይነት ሁኔታ ገንዘብም አይመለስም ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። የሚገኘው የአሜሪካን ኤምባሲ በኢንተርቪው ሰዓት የሚጠይቃችሁ ደግሞ ጥያቄዎችን አግኝቻለሁ ወደናንተ አደርሳለሁ። ከናንተ የሚያስፈልገኝ አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ። በተለይ አሜሪካን ያላችሁ ኢትዮጵያኖች፣ ኤርትራኖች ይሄ ቪዲዮ ለናንተ ይጠቅማችኋል። ባላችሁን ሚስታችሁን ወደ አሜሪካን ማምጣት የምትፈልጉ ሰዎች ካላችሁ በእኛ በኩል ሙሉ አገልግሎት ማግኘት ትችላላችሁ። እሱን ወደ በኋላ ላይ እነግራችኋለሁ። ከናንተ የሚያስፈልገው ይሄ ቪዲዮ እስከሚያልቅ ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሐሳብ፣ አስተያየት፣ ጥያቄ ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። ለናንተ ጥያቄዎች መልስ ይሆናሉ ብዬ የማስባቸውን ወደናንተ አደርሳለሁ። የሚገኘው የአሜሪካን ኤምባሲ በጋብቻ ቪዛ ምን መስፈርቶች አሉት፣ እንዲሁም ምን አይነት ጥያቄዎችን ወደናንተ ያቀርባል፣ እነሱን አብረን እናያለን። አብራችሁን ቆዩ። ታወቀው የአሜሪካን ኢሚግሬሽን በጋብቻ ቪዛ የሚገቡ ሰዎች እንግዲህ ማሟላት ያለባቸው እንዲሁም ማወቅ ያለባቸው መስፈርቶች ብሎ ራንደምሊ በአጠቃላይ ለናንተ ያዘጋጀው ዶክመንት አለ ወይንም የቪዛ መጠየቂያ አፕሊኬሽን አለ። ይሄ K1 የቪዛ አፕሊኬሽን ተብሎ በአጠቃላይ ይታወቃል። ወይንም የፊያንሴ የፍቅረኞች ጋብቻ ቪዛ መጠየቂያ ፕሮሰሱን ይዞ ተከትሎ ባሉን ወይንም ሚስቱን ወደ አሜሪካን ማምጣት ይችላል ይላል በዚህ የቪዛ መጠይቅ ውስጥ። ነገር ግን የተለያዩ ዶክመንቶች ደግሞ በዚህ ውስጥ ማሟላት አለባቸው ብለው ያስቀመጧቸው በፊያንሴ ቪዛ አፕሊኬሽን ለየብቻችሁ የምትሞሉት ፎርም አለ። ባል ለብቻው፣ ሚስት ለብቻው። ባል አሜሪካን ከሆነ ወይም ሚስት አሜሪካን ከሆነች ለየብቻቸው የሚሞሉት ፎርም አንዱን 130 ፎርም መሙላት አለባቸው። ስለራሳቸው የግል ስታተስ ነው የሚሞሉት። ስለራሳቸው የግል ስታተስ ባንክ ስቴትመንት ሊሆን ይችላል፣ የሜዲካል ማስረጃ ሊሆን ይችላል፣ የወንጀል ነፃ መሆናቸውን የሜዲካል ማስረጃ፣ የባንክ ስቴትመንታቸውን፣ የት ሎኬሽን እንደሚኖሩ፣ የስራ እንደሚሰሩ፣ ምን አይነት ሰው እንደሆኑ ባሉበት ስቴት ዲፓርትመንት ማሳወቅ ይጠበቅባቸዋል። ይሄንን ለየብቻችሁ የምትሞሉት ነው። ከዛ በጋራ ደግሞ የምትሞሉት K1 የቪዛ አፕሊኬሽን ይባላል። በዚህ K1 የቪዛ አፕሊኬሽን ላይ ሙሉ በሙሉ ዶክመንታችሁን ማጣራት የሚጀምረው የአሜሪካን USCIS የሚባለው የስቴት ዲፓርትመንቱ ማለት ነው። በስቴት ዲፓርትመንቱ የናንተን ያስገባችሁትን በI-20 እና በK1 የቪዛ አፕሊኬሽን መሃል ላይ የተጣረሱ ዶክመንቶች ከሌሉ ቀጥታ ለአሜሪካን ኢሚግሬሽን ቢሮ ያቀርብና የአሜሪካን ኢሚግሬሽን ቢሮ ቀጥታ ለአሜሪካን ኤምባሲ
አሁን የጠቀስኳቸውን ዶክመንቶችን አሟልታችሁ ለስቴት ዲፓርትመንት ካቀረባችሁ በኋላ ስቴት ዲፓርትመንቱ ልክ አፕሩቭ ሌተር ሲሰጣችሁ ቀጥታ እናንተ የምታደርጉት ባለቤታችሁ ወዳለበት ሀገር ላይ ትልኩታላችሁ ማለት ነው። ያንን ባለቤታችሁ ያለበት ሀገር ላይ ዶክመንቱ ከተላከለት በኋላ ልክ ኢንቪቴሽን ሌተር ማለት ነው። ልክ እንደ ኢንቪቴሽን ሌተር ነው። በእርግጥ የእናንተ የሚለየው እንደ ዶክመንታችሁ ቅድም ላይ እንደጠቀስኩት ሊለያይ ስለሚችል እንደ ዶክመንታችሁ ኢንቪቴሽን አይነት ሌተር ይላካል ማለት ነው። ይሄ የኬዋን የቪዛ አፕሊኬሽን መጠየቂያ ማለት ነው። ባል ሚስት አሜሪካን ኤምባሲ ዶክመንቶቿን እንድታስገባ ወይንም እንዲያስገባ የኢንቪቴሽን ሌተር ታስጽፉለታላችሁ ከየት ከምትኖሩበት ስቴት ዲፓርትመንት ማለት ነው። ይሄ እንግዲህ ብቻችሁን የምታደርጉ ከሆነ ወይንም ደግሞ ጠበቃ የማትይዙ ከሆነ ራሳችሁ ይሄንን ፕሮሰስ መሄድ ስለምትችሉ ማለት ነው። ከቻላችሁ ደግሞ ጠበቃ ይዛችሁ በጠበቃ በኩል ይሄንን ፕሮሰስ ኬዝ ማስጀመር ትችላላችሁ። ካልፈለጋችሁ ደግሞ በራሳችሁም ይሄንን ፕሮሰስ መጀመር ትችላላችሁ። 5 ወሳኝ ነገሮችን ማወቅ አለባችሁ እዚህ ጋር የኢንቪቴሽን ሌተር ስታጽፉለት። የመጀመሪያው ዲኤስ 160 የሚባለው ነው። ወደ አሜሪካን ኤምባሲ ለመግባት የምትሞሉት ፎርም ሲሆን ይሄም አሜሪካን ላይ ወይንም ኢትዮጵያ ላይ ፎርሙ ሊሞላ ይችላል። በዚህ ፎርም ላይ ደግሞ በአቢሲኒያ ባንክ፣ በኢትዮጵያ ንግድ ባንክ እና በዳሽን ባንክ $85 ያስከፍላችኋል። ይሄንን ዲኤስ 160 ፎርም ሞልታችሁ ለፍቅረኛ ለባለቤታችሁ መላክ ትችላላችሁ ማለት ነው። ጋብቻችሁን የምትፈጽሙበት በፈለጋችሁት ቦታ ጋብቻችሁን መፈጸም ትችላላችሁ። በሃይማኖታዊ ተቋማት ወይም በመንግስት በኩል ጋብቻችሁ የሚፈጸመው በ90 ቀን ውስጥ ነው ጋብቻችሁ የሚፈጸመው ማለት ነው። ሌላኛው ኢንተርቪው ነው። ለኢንተርቪው መዘጋጀት ይኖርባችኋል። በኢትዮጵያም በአሜሪካንም የምትኖሩ በጋብቻ ቪዛ ፍቅረኛችሁን ወይም ባላችሁን የምትወስዱትን ሰው ስለሰጣችሁት ኢንተርቪው ማወቅ አለበት። ምን እንደመለሳችሁ ባል ሌላ ከመለሰ ሚስት እዚህ አሜሪካን ኤምባሲ ሌላ ከመለሰች ወይንም ሌላ ዶክመንቶችን ካስገባችሁ የተጣረሱ ነገሮችን ካስገባችሁ ሪጀክት የመባላችሁ ድል በጣም ሰፊ ነው። እሱ ላይ ጥንቃቄ ማድረግ አለባችሁ። ሌላ ኢንተርቪው በኋላ የምትሰጡት ሜዲካል ነው። ሁለተኛ ደረጃ ፎቶግራፍ ያስፈልጋችኋል። ዶክመንቶችን ማደራጅታችሁ ማስገባት አለባችሁ። አፕሩቭ እንደተደረገበትን ሌተር ድጋሚ በአሜሪካን ኤምባሲ ቀጥታ ወደ ስቴት ዲፓርትመንት ባላችሁ ወደ ሊሆን ይችላል፣ ኒውዮርክ ሊሆን ይችላል፣ ዲሲ ሊሆን ይችላል፣ የተለያዩ ዲፓርትመንት ይላክለታል ማለት ነው። በአሜሪካን ኤምባሲ ባደረገችው ኢንተርቪው አልፋለች፣ አፕሩቭ ተደርጓል። ሶ የኬዋን የቪዛ አፕሊኬሽንን አልፋለች። ቀጥታ ወደ ቪዛ አፕሊኬሽን ሲስተም ነው የምንሄደው። አሁን ደግሞ የቪዛ ደግሞ ለራሱን የቻለ በኤምባሲው ነው የሚሰጠው። ኤምባሲ በኬዋን የቪዛ አፕሊኬሽን መግባት ይችላሉ፣ በጋብቻ ቪዛ መግባት ይችላሉ ብሎ የሚያሟላቸው ደግሞ ዶክመንቶች አሉ። የተለያዩ ናቸው። የጋብቻ ቪዛ ኬዋን ለብቻው ነው። የቪዛ ሂደቱ ደግሞ በኤምባሲው ነው የሚወሰነው። ዲስክሪፕሽን ላይ ገብታችሁ የጋብቻ ቪዛ በኬዋን የቪዛ አፕሊኬሽን ከነ ኤምባሲ እዛ ላይ አስቀምጬላችኋለሁ ማለት ነው። በጥቅምት ወር ውስጥ እንኳን ቢያንስ ወደ 40 ሰው የሚሆን ሪጀክት ተብሏል በጋብቻ ቪዛ ማለት ነው። ካለማግኘት ነው መረጃ በትክክለኛው መንገድ መረጃ ባለማግኘት ራንደምሊ ዝም ብሎ በመመለስ የመጣላቸውን መልስ በመመለስ ሪጀክት የተባሉ ትክክለኛ ዶክመንት ያላቀረቡ ሰዎች ናቸው እንደዚህ አይነት ችግር ያጋጠማቸው ማለት ነው። አዲስ አበባ የሚገኘው የአሜሪካን ኤምባሲ 10 ጥያቄዎችን ይጠይቃችኋል። እነሱን እናንተ ካላችሁበት ኬዝ ጋር እያገናኛችሁ መልሶችን ማዘጋጀት ይጠበቅባችኋል ማለት ነው። ወደ ጥያቄው እንሄዳለን። በ2025 የኬዋን የቪዛ አፕሊኬሽን ኢንተርቪው ጥያቄ የሚወጣባቸው አዳዲስ ህጎች ሊቀያየሩ ይችላሉ። ግን ኮመን የሚባሉ ጥያቄዎችን ይጠይቋቸዋል። የሚጣረሱ ዶክመንቶችን ካዩ ሪቪው ሊያደርጉት ይችላሉ፣ ሪጀክትም ማድረግ ይችላል። ከዚህ ከ10ም ሊያልፍ ይችላል ጥያቄዎቻችሁ። አንዳንዴ ደግሞ በ2 በ3 ጥያቄም ሪጀክትም ወይንም ደግሞ አፕሩቭም ልትደረጉ ትችላላችሁ። እድል የሚባል ነገር የለም። የምታስገቡት ዶክመንት ብቻ ታይቶ በዛ መሰረት ነው የሚሰጣችሁ። የኤምባሲ ጥያቄና የኬዋን የቪዛ አፕሊኬሽን ጥያቄ ይለያያል። ይሄንን በደንብ አንደርስታንድ ማድረግ አለባችሁ። አብዛኞቻችሁ በኬዋን የቪዛ አፕሊኬሽን ላይ የሰጣችሁትን ዶክመንት ኤምባሲው
በቪዛ መስጠት ላይ ትጠብቁታላችሁ አስባላችሁ። አንዳንዴ በዲኤስ 160 ፎርም ላይ የመለሳችሁት 50% ኢንተርቪው ማለት ነው። በጽሁፍ 50% በቃል ደግሞ ሊሰጣችሁም ላይሰጣችሁም የሚያደርገው በዲኤስ 160 ፎርም ላይ የሞላችሁት ፎርም። መጀመሪያ በ2024 እንግዲህ የወጣን አንድ ጥያቄ ነው። በ2024 ነው ይሄ የኬዋን የቪዛ አፕሊኬሽን ጥያቄ የወጣው። ከ2024 ጀምሮ እስካሁን ድረስ ከ2025 ድረስ በዚሁ ነው የቀጠለው። አፕዴት አልተደረገም ያለነው ኖቬምበር 2025 ድረስ ነው። እስከ ኖቬምበር ድረስ ባለው አልተቀየረም፣ እስከ ዛሬዋ ድረስ ማለት ነው። ይሄን ቪዲዮ እስከምታዩበት ድረስ የአሜሪካን ኤምባሲ እነዚህን ጥያቄዎችን አልቀየረም። ስለዚህ እናንተም እነዚህን ጥያቄዎች ላይ ፎከስ ማድረግ ይጠበቅባችኋል። የመጀመሪያው እንዴት ነው የተገናኛችሁት? ስለ ግንኙነታችሁ እንድታብራሩ ይፈልጋሉ። እያንዳንዱ ጥያቄ ከአንድ ደቂቃ በታች ባሉ ሐሳቦች ነው ማጠቃለል ያለባችሁ። ሁለተኛው ጥያቄ ነው የምነግራችሁ። ባልዎት ወይንም ሚስትዎትን መቼ ተዋወቃችሁ? ቅድም እንዴት ነው የተገናኛችሁት የሚል ጥያቄ ነው። አሁን ደግሞ መቼ ነው የተዋወቃችሁት? መተዋወቅ ሚንስ ጀስት ለባልነት ወይም ለሚስትነት መቼ ነው ያሰብካት? መቼ ነው የፈለግካት? ይህንን ጥያቄ ፕሮፖዝ ያረከው መቼ ነው የሚል ጥያቄ ነው። ይሄ በሁለተኛ ላይ ያለው ጥያቄው አንደርስታንድ አድርጉት። ካልቻላችሁ በአማርኛ ማስተርጎም ትችላላችሁ። አዲስ አበባ ኢንተርቪው ስትገቡ ይሄንን ማለት ነው በአማርኛ መመለስ ትችላላችሁ፣ በአፋን ኦሮሞ መመለስ ትችላላችሁ፣ በትግርኛ መመለስ ትችላላችሁ። በሁለተኛ ደረጃ ሚስቶች በአሜሪካን የት አካባቢ ነው የሚኖሩት? የት ግዛት ነው የሚኖሩት? በአራተኛ ደረጃ በእርሶና በባልዎ መካከል ያለው ግንኙነት ምን አይነት ነው? አምስተኛ ደረጃ ቤተሰብ አፍርታችኋል ወይ? ለምሳሌ ጋብቻው ከመደረጉ በፊት ልጆች ካሉ፣ ጋብቻው ከተደረገ በኋላ ልጆች ካሉ፣ እንዲሁም ደግሞ በፍቅር ግንኙነታችሁ ውስጥ የተፈጠሩ ከሌላ ሰው የተወለዱ ልጆች ካሉ፣ ንብረት ካፈራችሁ፣ እነዚህ በሙሉ በአምስተኛ ደረጃ ላይ ባለው ጥያቄ ላይ መመለስ ያለባቸው ጥያቄዎች ናቸው። በስድስተኛ ጥያቄ ላይ ደግሞ ያለው ሚስቶት የት ባል በስድስተኛ ደረጃ ወይ ባል በስድስተኛ ደረጃ ላይ ባል ወይ ሚስት ምን አይነት ስራ ነው የሚያቃላችሁ? ፋይናንሻል ማረጋገጫ ማቅረብ ትችላላችሁ ወይ የባላችሁን ወይንም የሚስታችሁን ምን እንደሚሰሩ ማለት ነው። ለምሳሌ ዶክተር ናት ካልክ የዶክተር መሆኗን የሚያረጋግጡ ዶክመንቶች አሉ ወይ? በአራተኛ ደረጃ አሜሪካን ከገባችሁ በኋላ የት ነው የምትኖሩት? ከጋብቻችሁ በኋላ የት ነው የምትኖሩት? እንዲሁም ደግሞ ጋብቻችሁ የምትፈጽሙ ከሆነ ደግሞ ያው እንደ ጥያቄው ይለያያል ስላልኳችሁ የት ነው የሚፈጸመው ጋብቻችሁ? የት ስቴት ነው? ኒውዮርክ ነው? ዲሲ ነው? እናንተ ራንደምሊ አእምሯችሁ ላይ መጣውን አይደለም የምትመልሱት ያዘጋጃችሁት። ይሄንን ከባላችሁ ጋር መነጋገር አለባችሁ። እሱ እዛ የመለሰውን መልስ ነው እነሱም ከናንተ የሚጠብቁት። አሜሪካን ስቴት ዲፓርትመንት ላይ ያስገባው ጥንቃቄ ማድረግ ይጠበቅባችኋል። በስምንተኛ ደረጃ በ90 ቀን ውስጥ ጋብቻችሁ የት አካባቢና በምን አይነት ሁኔታ እንደሚፈጸም ማስረጃ ስጡን ትባላላችሁ። ለምሳሌ በቤተክርስቲያን ከሆነ የቤተክርስቲያን ቀጠሮ የያዛችሁበትን ኢትዮጵያ ላይ ያው ራንደምሊ ዝም ብላችሁ ቤተክርስቲያን ሄዳችሁ ያለ ቀጠሮ ወይንም ያለ ፕሮግራም ዝም ብላችሁ መዋዋል ትችላላችሁ፣ መጻጻፍ ትችላላችሁ። አሜሪካን ግን እንደዛ አይደለም። ፕሮግራም ይዛችሁ በፕሮግራም መሰረት በዚህ ቀን እዚህ ሰዓት ላይ ጋብቻ ፈጽማለሁ ብላችሁ ያንን የቤተክርስቲያን ወይንም የመስጂድ ማስረጃ ማቅረብ ይጠበቅባችኋል። ወይንም ደግሞ በገቨርመንቱ በኩልም ደግሞ ከሆነ ገቨርመንቱ ላይ ቀጠሮ ያስያዛችሁበትን የከፈላችሁበትን ማያያዝ ይጠበቅባችኋል። በዘጠነኛ ደረጃ ላይ ያለ ጋብቻችሁ ነበራችሁ ወይ? ያላገባ ወይንም ያገባ ዶክመንት አግብታችሁ ከነበራችሁ ከዚህ በፊት ከነበራችሁ ትዳር ጋር መለያየታችሁን የሚያሳይ ዶክመንት ማቅረብ አለባችሁ። አላገባንም የምትሉ ደግሞ ከሆነ ያላገባ ሰርተፊኬት መያዝ ይጠበቅባችኋል። አፕሩቭ መደረግ አለበት። በውጭ ጉዳይ ሚኒስቴር መረጋገጥ አለበት። ያንን ማቅረብ ይጠበቅባችኋል። በአስረኛና የመጨረሻ የትውልድ ቀንና ፎቶግራፍ አሳዩን ትባላላችሁ። እንዲሁም የትኛው ማለት ነው
እነዚህ 10 ጥያቄዎች በጣም ወሳኝ ናቸው። አዲስ አበባ በሚገኘው የአሜሪካን ኤምባሲ የምትጠየቁት ጥያቄዎች መካከል እነዚህ 10ን ይዤላችሁ መጥቻለሁ ማለት ነው። ስለዚህ በጋብቻ ቪዛ ላይ እነዚህ 10 ጥያቄዎችን መመለስ ይጠበቅባችኋል። 10 ጥያቄዎች ማለት እንግዲህ አንዳንዴ ዶክመንታችሁ ትክክል ከሆነ አይተው እነሱ ራሱ በዲኤስ 160 ፎርም ላይ በኬ1 የቪዛ ፎርም ላይ ምንም አይነት እንከን ከሌለ ቀጥታ 2 ጥያቄዎችን ጠይቀው አፕሩቭ ያደርጉታል ማለት ነው። ወይንም ደግሞ ችግሮች ካሉ ቀጥታ 2 ጥያቄ ወይ 3 ጥያቄ ጠይቀው ሪጀክት ያደርጉታል ማለት ነው። ዶክመንት ነው የሚያዩት። እናንተ በማስረዳት አቅማችሁ ብቻ ቪዛ አታገኙም። የኬ1 የቪዛ አፕሊኬሽንን አታልፉም። በማስረዳት አቅም አይደለም። ዶክመንት አጣሩ፣ ዶክመንታችሁን አስተካክሉ፣ የተጣረሱ ዶክመንቶችን እንደርጉ። አዲስ አበባ የሚገኘው የአሜሪካን ኤምባሲ እነዚህን ጥያቄዎችን ይጠይቃቸዋል። ጥያቄዎችን በቴሌግራም ቻናላችን ዲስክሪፕሽን ላይ ታገኛላችሁ። እዛ ላይ ሄዳችሁ አፕሩቭ ማድረግ ትችላላችሁ፣ ማየት ትችላላችሁ ማለት ነው። ኢትዮ ትራቭልን አሜሪካን ላይ 50 ስቴት ላይ እኛ ማግኘት ለምትፈልጉ በጋብቻ፣ በትምህርት፣ በስራ፣ በጉብኝት እንዲሁም በሕክምና አሜሪካን ላይ ሄዳችሁ እነዚህን አገልግሎቶችን ማግኘት የምትፈልጉ አሜሪካን ላላችሁ ኢትዮጵያኖች፣ ኤርትራኖች በዚህ ስልክ ቁጥር ዋትስአፕ ላይ በመደወል እኛ ማግኘት ትችላላችሁ። ኢትዮጵያ ላይ እኛ ያለን የጋብቻ ቪዛ ኢንተርቪው፣ የኤምባሲ ቀጠሮ እንዲሁም ደግሞ የተለያዩ የጋብቻ ቪዛ የተለያዩ የቪዛ አፕሊኬሽኖች ላይ እንድናማከራችሁ የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር በቀጥታ በመደወል እንዲሁም በዋትስአፕ ላይ እኛ ማግኘት ትችላላችሁ። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ፒስ